በክትፎ ያረሰኝ ባለቤቴ ሁለቱንም ልጆች እንደወለድኩኝ ቤተሰቦቼ ጋር እንኳን አልሄድኩም። ያረሰኝ እሱ ነው። በጣም ሲበዛ መልካምና ጥሩ ሰው ነው። እንደኔ አይነት ባል ያላችሁ አይመስለኝም አለች ባለቤቷን ስታመሰግን ሚስትየዋ። ኮመታተሮችን ብዙዎችን አስቆጣ። ድሮስ እኛ በባልና ሚስት መካከል ምን አግብቶን ሀሳብ ሰጠ? የሚቆጨን እንባችን በከንቱ መፍሰስ ነው ሲሉ ተመልካቾች ኮመታተሮች ገልጸዋል። እንደኔ አይነት ያላችሁ ባል ፈጣሪ ይጠብቅላችሁ። አንድ ሴት ወልዳ የምትታረሰው በቤተሰብ ነው። እኔ ግን ያረሰኝ ባለቤቴ ነው። እሱ ጭራሽ እኔን አስከፍቶኝና አስቀይሞኝ የሚያውቅ ሰው አይደለም ስትል ገለጸች ሚስት። የኔ ፍቅር እንዴት አድርጌ አንቺን ማስቀየም እኔ እችላለሁ? የምለፈውና የምደክመውስ ለማን ነው? እንዴት አድርጌ ነው ያንቺንስ ሆድ የምገምተው? ይቅርታ አድርጊልኝ ብሎ የአንገት ሀብል ገዝቶ ጉልበቷን ተንበርክኮ ስሞ ይቅርታ ሚስቱን ጠየቀ። አረ የኔ ፍቅር ተው እንጂ አለች ሚስትየዋ። እኔ ስለምወድህ አይደለም እንዴ እንደዛስ እያልኩት እያለቀስኩት እኔ ባንተ ቂም አልይዝም ስትል ገለጸችለት። እሱም ደስ አለው። እኛ ቤት ውስጥ እንደለመነው ስንጫወት ያቺ ቪዲዮ አምልጣን ወጣ ለኛ ተመልካች ፈጠረችልን እንጂ ምንም እሷን የሚያስቀይምና እኔን የሚያስቆጣ አልነበረም። ግን ቪዲዮ ካመለጠ ሁሉንም ነገር ስድቡንም መቻል ነው ብለን እኛም ያው ቪዲዮአችን እንዲታይ አደረጋችሁት እና መሰግናለን ሲል ባልየው ከጭንቅላቱ ጎንበስ ብሎ ተመልካቾቹንና ያንን ቪዲዮ ያዩትን ህዝቦችን ይቅርታ ጠይቋል። ኮመታተሮች አንተ ግን እንዴት እንደዚህ አደረግህ ብለን ብዙዎቻችን ተቆጥተን እሷም ደግሞ አሳዝናን ነበር። ሁለተኛ ግን በባልና ሚስት መካከል ሀሳብ አንሰጥም እኔን የቆጨኝ እንባይ ነው ያሉ ብዙዎቹ ኮመታተሮች አሉ። ብዙ ሴቶች ሲወልዱ የሚታረሱት በወላጅ በእናታቸው ነው። እኔ ግን በጣም እድለኛ ነኝ። የታረስኩት በባለቤቴ ለዚያውም በክትፎ እንዴት እንደተንከባከበኝ አለች ሚስት በህዝብ መካከል አመሰገነችው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሚስትና ባለቤት ሰሞኑን እንግዲህ ሶሻል ሚዲያ ላይ ብዙዎችን ያነጋገረው እና እንዲሁም ብዙዎችን ያስቆጣው አራስ የሆነች ሴት እንዴት ትገመታለች ለዚያውም በዳቦ እየተባለ እሷም ስለማጠባኮ ነው ብላ ለሱ ምላሽ ሰጥታለች። እንዴ ፍቅር እያለቀሰች ነው እንዴ? ይቅርታ እኔ እኮ ስቀልድ ነው ሲላትም እሷም ምንም ችግር የለ ብላ እንባዋን እየጠረገች ነበር። ለዛም ካሳ ስጦታ ስጣት ሲባል ስጦታ ሰጥቶ ነበር። ሀብል ናት ቀጠን ያለች ነበር። ይቅርታ የኔ ፍቅር ሲላት እኔም እኮ ስለምወድ ነው አይደለም እንዴ እንደዛ ያልኩህ ብላው እሷም ይቅርታውን ተቀብለው ነበር። ብዙዎችን አነጋግሮ ነበረ። ግን ኮመታተሮች እንባዬ በከንቱ ፈሰሳል። ድሮስ በባልና ሚስት መካከል ጥፊና እርግጫ ቢኖር እንኳን እንዴት ሀሳብ ሰው ይሰጣል? እንዴት በጣም ብዙዎችን ያስቆጣ። በእርግጥ የኔም እንባ አሳዘነኝ። አይ የኔም እንባ እንኳን በጣም ነው ያሳዘነኝ። አልቅሻለሁኝ። እንዴት እንደዚህ ያደርጋታል ብዬ አልቅሼ ነበር። ስለዚህ አሁን ይቅርታ ጠይቆ እንግዲህ ብዙ ሚስጥር ወጣ። የወጣው ሚስጥር በክትፎ መታረስ። በክትፎ አይ እኔም ክትፎ ወዳለሁ። እስቲ ስንቶቻችሁ ነው በክትፎ የታረሳችሁት? በክትፎ ማለት ነው። ክትፎ ለራስ በክትፎ ስንቶቻችሁ ታረሳችኋል በክትፎ? ወይንም የምታገቡትን ባል ለወደፊት የምታገቡትን ባል የሚያዘጋጅላችሁ ነው። እሱ አዘጋጅቶ ሳይሆን ሌላ ሰው እንዲያዘጋጅ የሚያደርገውን የሱን ድካም መጀመሪያ እናንተ ምንድነው ሀሳብ የምትሰጡ? ለከትፎ ይሁን ምርጫችሁ ወይንስ ገንፎ ይሁን? ይህንን አስተያየት አስቀድማችሁ ነፍሰ ጡር ሴቶች ካላችሁም ለባሎቻችሁ የምትወዱትን እንግዲህ እንደዚች እንደ ቆንጆ ባሎቻችሁን አንድ ቀን እድሉን አግኝታችሁ ልታመሰግኑ ስለምትችሉ ይችን የታረሳችሁበትን ቀን እንዳትረሷት ማለት ነው። የኔ ባለቤትስ ደብል ሙክት ነው የሚጠልልኝ። ትዝ ይለኛል። እንደም ብቻዬን አልበላም እኮ ለራስ ተብሎ ብቻ ይበላም አብረን ላራሹም ታራሹም ነው የምንባለው ማለት ነው።
እና እስኪ ሚዲያም ላይ ስለሆነ አሞጋግሰዋለይ ይሄኔ እሱ አሰደብሽኝ እያለ ሚስቱን ውስጥ ለብልብ አድርጓት ሊሆን ይችላል። ያ የምታወቅ የለም ግን ምስኪን የኔ ኮማቾች እንባሽ የፈሰሰ ያለቀስሽ ሁሉ እንደኑ ወደ ዳር በቃ ተንጓለሽ ቀረሽ። በባልና ሚስት መካከል ሀሳብ መስጠት ተገቢ አይደለም። ለዚያውም የሆነ የማያስፈልግና ወጥ ያለ ንግግር በእውነቱና በቁም ነገሩ ስንነጋገር ሀሳብ አይሰጥም። ብዙ ሰው ፕራንክ ሊደረግ ይችላል። የሱ ለየት ያደረገው ምንድነው? አራስ ናት ያች ልጅ። ለምን ስራ አታግዥኝም? ወይንም ያም ካልሆነ ደግሞ የምትበይውን ምግብ ብትቀንሽ መልካም ነው፣ በዚህ ብታግዥኝ ብሏታል። እሷም ስለማጠባ እኮ ነው ታውቃለህ፣ እኔም ደግሞ ይህንን አልወስድም ብላ የማትወስደውን ምግብ እነግራለሁ። ሁለተኛ ልጅ ስንወልድ እንቆይ ብዬ አልነበረም ወይ? ሀሳቡን ያመጣኸው ራስህ አይደለም ወይ ብላ ምላሽ ለባለቤቱ ሰጥታለች። ያ ደግሞ ብዙዎችን አስቆጥቶ ካሳ እንድትካስ ያም እንግዲህ በስጦታ ነው ተናግሮ ውስጥ ነው የሆነ ሽክክ ወይንም ያች ልጅን ባውጥታ እስከምትናገር ድረስ ያ ንግግሯ ከባድ ነው። ያላገባችሁና ወልዳችሁ ያልታረሳችሁ ሚስቶች እንደኔ አይነት ባል ይስጣችሁ። በገንፎ ሳይሆን በክትፎ ታረሱ። ይንከባከባችሁ በቤተሰብ ሳይሆን እንዴት ነው አስረግዤ የኔ ልጆች ሲወለዱ በሌላ ሰው ይታረሳሉ እያለው ባለቤት ተመስግኗል ማለት ነው። የሁላችሁም ምኞታችሁ ሲያካላችሁ እንዳልኳችሁ እንደኔ አይነት ባል ይስጣችሁ ብላ ላለችው አሜን ብዬ እኔ ራሱ ተንበርክኬ ፈጣሪና መስግኛለሁ። ጸሎት እያደረኩ ነው። አድርጉ ማለት ነው። ለሁላችሁም በያላችሁበት ሰላም ቆዩልኝ። ቤተሰብ ወዳችኋለሁ። ባይ ባይ።